አሁን እኔ ካንተ ጋር ምንም አይነት ወሬም ንግግርም አልፈልግም። ቀጥ ብለህ ቤት ለቀውጣ። አድናን ይገልሻል። አሁን ግን እኔ እድል እሰጥሻለሁ። ከኔ ጋር መሆንና ማምለጥ ትችያለሽ እያልኩሽ። አያገኘኝም፣ መቼም አያገኘኝም። ጥሩ እሺ፣ እንግዲህ አያገኝሽም። እሱን ግን የምታየው ይሆናል። አንተ ካልጠቆምከው እንደምጠቁመው ደግሞ አውቃለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የተወደዳችሁ ቤተሰቦች? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እንግዲህ ክፍል 54ን ይዤ መጥቻለሁ። እንግዲህ ሚራ በውሸት እያታለለች እስከዛሬ የነበረችውን እርጉዝ ነኝ እያለች የአድናንን ልጅ በሆዴ ይዣለሁ እያለች የነበረው ውሸት ሆኖ ተገኝቷል። እንግዲህ ሮቤልም ለብር ብሎ ተፍተፍ እያለ ነበረ፣ ብሩንም አላገኘም። አድናን በጣም ተናዷል። ለልጅ ያለኝ ጉት እያወቀች እንዴት አታለለችኝ? እንዴትስ እንደዚህ ታረጋለች? ሰው በዚህ ልክ እንዴት ክፉ ይሆናል? አድናን እንግዲህ ሰው በልጅ እንዴት ይዋሻል? በዚህ ልክ ሰው እንዴት መዋሸት ይችልበታል? እያለ ነው። ሉሃና ደግሞ እያስጠናናቸው ነው ማለት ነው። እነሱ ውሸት ሳይዋሹ መኖር ለነሱ ከባድ ነው። አድናን ተረጋጋ፣ በዚህ ስሜት እንደዚህ አይነት ውሳኔ እንዳትወስን እያለችው እንግዲህ የልጅ አባት ለመሆን የጓጓው አድናን በጣም ተሰምቶታል። ሉሃና ደግሞ እኔ እንግዲህ ከወንዱም ከሴቱም እወልድልሃለሁ፣ አይዞህ አትጨነቅ እያለችው ነው። ሚራን በህይወት እንድትኖር አልፈቅድላትም እያለ የዛተባት ነው። እንግዲህ አድናን እንደዛ ተናዶ ቤቷ ሄዶ ሚራን ከቤቷ ያጣታል። ከሮቤል ጋር ነበር የሄዱት። እንግዲህ አድናን ወደ ቤቱ ሲመለስ ሮቤል ደግሞ እዛው ቤት ውስጥ ቁጭ ብሎ ነው የጠበቃት ማለት ነው። እንግዲህ ቁጭ ብሎ ጠብቋት ምንድነው የምትሰራው? ሮቤል ከኔ ቤት ምን እየሰራ ነው ስትለው አድናን እርጉዝ እንዳልሆንሽ አውቋል፣ በቃ ሊገልሽ እየፈለገ ነው። እንግዲህ ከመሀል እሱ ወሬ ያመላለሰ ይመስለኛል ሮቤል። ያው ሮቤልን ያናደደው ብሩን ስላላገኘ ይመስለኛልና በመሀል ደግሞ ወደዚህ እያረገ ወሬ እያመላለሰ ነው። እኔ አልነገርኩትም ሉሃና ነች የነገረችው እያለ እየነገራት ነው። አውቃለሁ ሉሃና አይደለችም የነገረችው፣ ራስህ ነህ የነገርከው። እኔ አውቃለሁ ያንተን ውሸት። ሚራ እኔ እንዴት እንደዚህ አደርጋለሁ? እኔ ጭንቅላት ያለኝ ሰው ነኝ እያለ የተከራከራት ነው። እሷ ደግሞ በፍጹም አንተ ብልጥ ነህ፣ አንተ ክፉ ነህ፣ እኔ አውቃለሁ አንተ ነህ የነገርከው እያለች ነው። በምንም ማሸነፍ ሲያቅትህ በዚህ መጣህብኝ። እኔ አይደለሁም ሚራ፣ ሉሃና ነች ነገረችው እያለች ነው ሚራ። ሉሃና አታውቅም፣ ከየት አምጥታ ነው እሷ የምትነግረው? አንተ ነህ የነገርከው። እንግዲህ ሚራ ሮቤል ላይ የዛተችበት ነው። እኔ ብዙ የተደበቀ ፋይል አለኝ፣ እሱን ደግሞ ካወጣሁብህ አንተ ከኔ በላይ ተጎጂ የምትሆነው አንተ ነህ እያለችው ነው። እሱ ግምጭጭ ብሎ እንግዲህ በገገማው እኔ አይደለሁም ኑሐሚን ነች የነገረችው እያለ ነው። ሉሃና ነች የነገረችው። አንቺን መጉዳት እኔ ብፈልግ ለአንቺ እንደዚህ ክፋት ባስብ ኖሮ አድናንን ያለሽበት ቦታ ይዤው መጣ ነበረ እያላት ነው ሮቤል። እንግዲህ አምጥቶት ነበር አድናንም ከቤት አቷት ነው እንጂ የተመለሰው። ቤቱንም አሳይቶታል። እንግዲህ መጨረሻው ምን እንደሚሆን እናያለን ማለት ነው። እንግዲህ ሮቤል እንግዲህ ለሚራም ሌላ ነው የሚላት፣ ለአድናንም ሌላ ነው የሚለው። ሁለቱንም አጋዥ በመሃል ነው። የሮቤል አላማ እንግዲህ ምን እንደሆነም ባይታወቅም ለእሷም ሌላ ነገር ነው የሚላት። ያው እሱ ይመስለኛል ብሩን እስከሚያገኝ ድረስ ነው እንትን የሚለው ማለት ነው። ከሁለቱም ሁለት ምላስ እኔ አልፈልግም ውጣልኝ ከቤቴ እያለች እያስወጣችው ነው። እንግዲህ ሮቤል እሺ የኔ ፍቅር ብሏት ስሟት ወጣ ማለት ነው። ወጥቶ ደግሞ ወደ እነኚህ ይመጣል እንግዲህ ወደ እነ ሉሃና። ከዛ ደግሞ ኢንፎርሜሽን ከዛ የሰበሰበውን ወደዚህ አምጥቶ ለነሱ ደግሞ ያደርሳል ማለት ነው ወሬ። እንግዲህ ወደ ሉሃና መጥቶ ደግሞ ሌላ ነገር እያለ ነው። እኔ ምንም የማውቀው ነገር የለም እያላት ለሉሃና እየነገራት ነው። ሉሃና ደግሞ በዚህ ልክ የሰው ልጅ እንዴት ክፋት እንዴት ውሸት ይዋሻል
አድናን ልጅ እንደሚወድ እያወቃችሁ እናንተ ግን በዚህ ልክ ዋሻችሁት እያለች ነው። ልቡ ተሰብሯል። እንግዲህ ሮቤል ሉሃናን ያፈቅራታል። ለእሷም ደግሞ ሌላ ነገር ነው የሚላት። እኔ ባንተ ጥላቻ አይቻለሁ፣ እሱ ደግሞ በአንቺ ፍቅር አይቻለሁ እያለ እየተከራከሩ ነው። እንግዲህ አቶ ሰለሞን መጣ። ሜራም እንግዲህ እሳት ጎርሳ እሳት ልሳ እየጠበቀችው ነበረ። ከዚህ ቦታ እንጥፋ፣ ካልጠፋን አድናን ሲጥ አድርጎ ይገለኛል፣ እርጉዝ እንዳልሆንኩ እያወቀ አይለቀኝም፣ ስለዚህ እንጥፋ እያለችው ነው። እሱ ደግሞ ምንም አያመጡም፣ እኔ እያለው እኔን አልፎ ሚነካ አንቺ ጀግና፣ እኔን አልፎ አንቺን የሚነካ ሰው ካለ ጀግና ነው እያለ እያጽናናት ነው። እሷ ደግሞ ሮቤል እንግዲህ ሉሃና ጋር መጥቶ አንቺ ፍቅር ብትሰጪ ኖሮ እኔ እንደ ሰው አስብ ነበር እያላት ነው። እንግዲህ ጥሩ ሰው ለመሆን ፍቅር ከአንድ ሰው ጋር ፍቅር መጀመር አለበት ብሎ ነው የሚያስበው። አንተ ለገንዘቡ ነው እንጂ ለወንድምህ አስበህ አይደለም ይህን ያክል የምትንጨረጨረው እያለችው ነው። እሷ ደግሞ እንግዲህ ጠቢብ ሴት ማለት ሉሃና እንግዲህ እያረጋጋችው ነው። አንቺ ባትኖሪ ኖሮ እኔ ምን ይውጠኝ ነበረ እያላት ነው። እንግዲህ ያው ፍቅር ሲሆን በነገራችን ላይ ደስ ይላል ማለት የሚዋደድ ሰው ምናምን ስታየው ደስ ይላል። ፍቅር በራሱ ስለሚጋባ ነውና እንደገና ደግሞ የፍቅር መጨረሻው እግዚአብሔር ስለሆነ መጀመሪያውም መጨረሻውም እግዚአብሔር ስለሆነ ለተፋቀረ ሰው ወይ ደግሞ ቅን ሰው ወይ ደግሞ መልካም ለሆነ ሰው መጨረሻው ህይወቱ ያማረ ይሆናል። ክፋት ለሚያስብ አለ አይደለ በቃ ለሰው ተንኮል ለሰው ህይወት መበጥበጥ ለሚያስብ ደግሞ ያው ሰው የዘራውን አይደል የሚያጭደው፣ እንደዛ ነው የሚለው መጽሐፍና መጨረሻ ላይ የዛ ሰው መጨረሻ አያምርም። ሰው በቆፈረው ጉድጓድ ራሱ ይገባል እንደሚባል ማለት ነውና እንግዲህ መጨረሻቸውን እናያለን። እንግዲህ ሉሃና እሱን እያረጋጋችሁ ነው። እሱ ደግሞ የሚያስጨንቀው የእህቷ ሞት ነው። እንዴት አድርጌ ልንገርሽ? አንቺ ለእኔ ትጨነቂያለሽ፣ እኔም ለአንቺ እጨነቃለሁ፣ ግን የእህትሽን ሞት እንዴት አባቴ አድርጌ ልንገርሽ እያለ አድናን የሚጨነቀው በዛ ጉዳይ ነው። እንግዲህ ሮቤል ለሚራ ደውሎላት እባክሽን አንድ ጊዜ ተረጅኝ፣ እኔ አንቺን ነው የምወድሽ፣ እሳን ያችን ሉሃናን መወዳት እንደው ዝም ብሎ ነው ምናምን እያለ ነው። እና ሮቤል አደገኛ ሰው ነው ብለው አድናን እንግዲህ ቀለበቱን አወጥቶ ታገቢኛለሽ ወይ ረዳቴ ትሆኛለሽ ወይ ብሎ እንግዲህ ያው መኝታ ቤቱ ሰርፕራይዝ አድርጓታል። እኔም ደግሞ አገባለሁ በደስታ ረዳት ሆናለሁ ታምንላለሁ ብላ